Classes of organic compounds የኦርጋኒክ ኮምፓውንዶች ክፍሎችን ክላሶችን እናያለን። We have noticed in section 6.1 about the unique properties of carbon giving rise to very vast number of organic compounds. Now እንግዲህ የካርበን ዩኒክ የሆነ ፕሮፐርቲ እሱም የካተኔሽን ፕሮፐርቲ የተለያዩ ኮምፓውንዶች እንዲፈጠሩ መነሻ እንደሚሆን አይተናል ባለፈው ቶፒክ። Indeed, more and more are being added to the list each day. በየቀኑ እዚህ ኦርጋኒክ ኮምፓውንዶች ላይ ሊስቱ ላይ በየቀኑ አዳዲስ ኦርጋኒክ ኮምፓውንድ እየተጨመረ ነው የሚሄደው። Each of these compounds has its own physical properties. እያንዳንዱ ኮምፓውንድ ኦርጋኒክ ኮምፓውንድ የራሱ የሆነ ፊዚካል ፕሮፐርቲ ያለው። ፊዚካል ፕሮፐርቲ ስንል ሜልቲንግ ፖይንት የሚቀልጥበት ፖይንት አለ፣ ቦይሊንግ ፖይንት የሚፈላበት ወደ ጋስ የሚቀየርበት and it has its own chemical reactivity እያንዳንዱ ኦርጋኒክ ኮምፓውንድ የራሱ የሆነ ኬሚካል ሪአክቲቪቲ ያለው ሪአክት የሚያደርግበት ሁኔታ። Chemists have learned through years of experience that organic compounds can be classified into families according to their structural features that are responsible for their properties. So that members of a given family often have similar chemical behavior. So ኬሚስቶች ምን አድርገዋል? ኦርጋኒክ ኮምፓውንዶችን እንደ ቤተሰብ አድርገው ፋሚሊ አድርገው ከፋፍለዋቸዋል። ከምን አንፃር? ካላቸው አወቃቀር ስትራክቸር አንፃር እና እያንዳንዱ አንድ ፋሚሊ ላይ ያለ ኦርጋኒክ ኮምፓውንድ ተመሳሳይ የሆነ ባህሪያት ይኖሩታል። ኬሚካል ባህሪያት ወይም ኬሚካል ቢሄቪየር ይኖሩታል። Thus, instead of having 50 millions of compounds with random reactivity, it is better to have a few dozen families of organic compounds. እንግዲህ እስካሁን ወደ 50 ሚሊዮን የሚጠጋ ኦርጋኒክ ኮምፓውንድ አለ ብለናል። 50 ሚሊዮኑንም ከማጥናት ይልቅ ከፋፍሎ ተመሳሳይ ባህሪ ያላቸውን ግሩፕ አድርጎ ፋሚሊ አድርጎ ማጥናት ይቀላል። So whose chemistry is reasonably predictable እንዲሆን ያደርገዋል ኬሚስትሪው። The structural features that make it possible to classify compounds into families are called functional groups. ስለዚህ እነዚህን ኮምፓውንዶችን በፋሚሊ ግሩፕ እንዲደረግ እያደረገ ያለው ነገር ፋንክሽናል ግሩፓቸው ነው። ምንድነው ፋንክሽናል ግሩፕ? Functional group is a group of atoms and or bonds within a molecule that has a characteristic chemical behavior. የአተሞች ስብስብ ሊሆን ይችላል ወይንም የቦንዶች ስብስብ ሊሆን ይችላል። ፋንክሽናል ግሩፕ የሚባለው የሆነ አይነት ኬሚካል ቢሄቪየር ያለው ነው ያ ፋንክሽናል ግሩፕ። Chemically, a given functional group behaves in nearly the same way in every molecule it's a part of. እና ፋንክሽናል ግሩፕ ስንል ያ ፋንክሽናል ግሩፕ ያለው ኦርጋኒክ ኮምፓውንድ ቢሄቭ የሚያደርግበት መንገድ ወይንም ቢሄቨሩ ተመሳሳይ ይሆናል ከዛ ከፋንክሽናል ግሩፕ የተነሳ። እና እዚህ ቴብል ላይ ኮመን ፋንክሽናል ግሩፖችን የሃይድሮካርበኖችን የስም ኔም ኢንዲንጋቸውን ወይንም ስማቸው መጨረሻ ላይ ምን ይገባል የሚለውን ኤግዛምፕል ያሳያል። It also gives examples of their occurrence እንዴት ኦከር ያደርጋሉ የሚለውን ያሳያል። እዚህ ቴብል 6.1 ላይ ለምሳሌ ኦርጋኒክ ኮምፓውንዱ ምንድነው? ኮምፓውንዱ አልኬን ሊሆን ይችላል። አልኪን፣ አልካይን፣ አሮማቲክ እየተባለ ይቀጥላል። አልኬን ፋንክሽናል ግሩፕ የለውም። ኔም ኢንዲንጉ አልኬን ኤኤንኤ ነው። አልኪን እዚህ እንደምናየው ኤኤንኤ፣ አልካይን ዋይኤንኤ ነው። አሮማቲክ ኔም ኢንዲንግ የለውም። እና ፋንክሽናል ግሩፑን ስናይ አሁን አልኬን ኤግዛምፕሉ በእንደዚህ አይነት መንገድ በሲንግል ቦንድ የሚገለጽ ነው። አልኬን ለምሳሌ ኢቴን ኤኤንኢ መጨረሻው አልኬን ይባላል። አልኬን ደግሞ ደብል ቦንድ ነው ያለው። ካርበን ምን አለ? ደብል ቦንድ አለ። ከዛ በኋላ ሌሎች አተሞች ጆይን ያደርጋሉ። ፋንክሽናል ግሩፑ ግን ደብል ቦንድ ነው። ኤኤንኢ ነው መጨረሻው። ለምሳሌ CH2 ደብል ቦንድ ሲሆን ኢቲን ይባላል።
ኔም ኢንዲንጉ ኤን ነው። እዚህ ጋር ኢቴን አልኬን ሲሆን ኢቴን ነው ኢቲን ይሆናል። አልካይን ሲሆን ደግሞ ትሪፕል ቦንድ ካርበን ካርበን መሃል ላይ ያለው ትሪፕል ቦንድ ነው። እንደዚህ ሶስት ቦንድ አለ። ዋይን ነው ኔም ኢንዲንጉ። ለምሳሌ ኢታይን በካርበን ካርበን መሃል ትሪፕል ቦንድ ያለው ባለ ሁለት ካርበን ኢታይን ይባላል። አሮማቲክ ደግሞ እንደዚህ ሰርክል ወይንም ሪንግ ነገር ነው። ፋንክሽናል ግሩፑ ለምሳሌ ይሄንን ብንወስድ ቤንዚን ይባላል። እንደዚህ አለ። the functional group of an alkene for example is carbon carbon double bond። የአልኪን እዚህ እንዳየነው ፋንክሽናል ግሩፑ ካርበን ካርበን ደብል ቦንድ ነው። የአልካይን ደግሞ ካርበን ካርበን ትሪፕል ቦንድ ነው። አልኬንስ do not have functional group። አልኬኖች ፋንክሽናል ግሩፕ የላቸውም። their molecules have carbon carbon and carbon hydrogen single bonds only። ያው ሞለኪውሎችን ስናይ ካርበን ካርበን ሲንግል ቦንድ ነው እና እዚህ ጋር እንደምን CH3 ይሄ ከ3 ሃይድሮጅን ጋር ይሄም ከ3 ሃይድሮጅን ጋር H H H H H H CH3 ማለት ይሄ ነው እና ሲንግል ቦንድ ነው። በካርበን ካርበን መሃል ያለው ቦንድ ሲንግል ቦንድ እንደሆነ ማየት እንችላለን። But these bonds do present in molecules of almost all organic compounds። ያው ይሄ ሲንግል ቦንድ በሁሉም ኦርጋኒክ ኮምፓውንዶች ውስጥ ያለ ነው። in addition carbon carbon and carbon hydrogen bonds are in general much less reactive than common functional groups። እሺ saturated hydrocarbons የሚባሉ አሉ። saturated የሚባሉት አልኬኖች ናቸው saturated። ሌሎቹ አልኪንስ አልካይንስ unsaturated ናቸው። የአልኬኖች ፎርሙላ CnH2n+2 ነው። n ማለት ናቹራል ነምበር ነው። ከአንድ ጀምራል 2 እያለ ይቀጥላል። ለምሳሌ C1 ከሆነ H 2 times 1 plus 2 C1 C ነው H 2 times 1 2 plus 2 4 CH4 ሚቴን ነው ይሄ ሚቴን። እዚህ ጋር እንደምናየው የኔም ኢንዲንጉ Na አልኬን መሆኑን ያሳያል። ካርበን 2 ሲሆን C2 H 2 times 2 4 plus 2 6 C2 H6 ይሆናል። ይሄ ኢቴን ይባላል እና ኔም ኢንዲንጉ C3 ሲሆን H 2 times 3 6 plus 2 8 እያለ ይቀጥላል። ይሄ የአልኬኖች ፎርሙላ ነው። ሳቹሬትድ ሃይድሮካርበንስ ውስጥ ነው ያለው። ምን ማለት እንደሆነ እናያለን። In unit 2 you have classified a solution as saturated, unsaturated and supersaturated based on the amount of solute it contains relative to maximum dissolving capacity of the solvent። እንግዲህ በዩኒት 2 ላይ እነዚህን ለማየት ሞክረናል። ሳቹሬትድ ሶሉሽን ነው ያየነው በዚህ በ10ኛ ክፍል ኬሚስትሪ ዩኒት 2። ሳቹሬትድ የሆነ ሶሉሽን በምንልበት ጊዜ ስለ ሶሉሽን ስናወራ ሶሊዩት አለ ሶልቨንት አለ። ሶሊዩት ሶልቨንት ስንል ለምሳሌ በሆነ እቃ ውስጥ የሚያሟሟ አለ የሚሟሟ ነገር አለ። ስኳርና ውሃን መውሰድ እንችላለን። ውሃው ሶልቨንት ሆነው የሚያሟሟው ሶሊቱ ደግሞ ውስጡ ላይ የሚጨመረው ስኳሩ። ስለዚህ የሆነ የስኳር መጠን አለ ያ ውሃ ሊያሟሟው የሚችል ያ ውሃ ሊያሟሟው የሚችል ያ ሶልቨንት ሊያሟሟው የሚችለው ማክሲመም መጠን ላይ ሲደርስ ሳቹሬትድ ሆነ እንላለን። ሳቹሬትድ ሶሉሽን ነው እንላለን። ነገር ግን ሌላ እንትን አለ። ይሄንን ከሳቹሬትድ በላይ ዲዞልቭ እንዲያደርግ ከፈለግን ሂት በምንጨምርበት ጊዜ ወይም በምናፈላበት ጊዜ ተጨማሪ ሶሉት መጨመር እንችላለን። ተጨማሪ ሶሉት ግን ኖርማሊ ዲዞልቭ የሚያደርገውን ያህል መጠን ከፍተኛው መጠን ሲደርስ ሳቹሬትድ ነው። ያን ዲዞልቭ ከሚያደርገው ያነሰ ያህል ሶሉት ሲጨመር ደግሞ አንሳቹሬትድ ነው። አንሳቹሬትድ ነው ከተባለ ተጨማሪ ሶሉት መቀበል ይችላል። ለምሳሌ ይሄ ውሃ ተጨማሪ ስኳር ብንጨምር የማሟሟት ብቃት ካለው አንሳቹሬትድ ላይ ነው ያለው። ግን በቃ የማሟሟት ብቃቱ ከዛ በላይ የማይቀጥል ከሆነ አዲስ ተጨማሪ ስኳር ስንጨምር የማይሟሟው ከሆነ ማለት ነው ሳቹሬትድ ሆኗል።
እሳት ሂት ጨምረን የበለጠ እንዲያሟማ በምናደርግበት ጊዜ ከሆነ ፖይንት በኋላ ሱፐር ሳቹሬትድ ላይ ይደርሳል። ከሳቹሬሽን አልፎ ከዛ አንጻር ነው ሳቹሬትድ አንሳቹሬትድ ስንል። In grade 9 you also study that balance of carbon is 4. በዘጠነኛ ክፍል የካርበን ባላንስ 4 እንደሆነ አይተናል። ያ ማለት አንድ ካርበን አተም ከአራት አተሞች ጋር ነው ኮኔክት ማድረግ የሚችለው ወይንም አራት ቦንድ መፍጠር ይችላል። ባላንሱ 4 ስለሆነ አራት ቦንድ መፍጠር ይችላል። meaning the maximum number of atoms that carbon can form bond is 4. so ካርበን መፍጠር የሚችለው ማክሲመም የቦንድ መጠን 4 ነው። ከአራት አተሞች ጋር ቦንድ መፍጠር ይችላል ነው። based on this analysis can you classify the following compounds are saturated and unsaturated? ስለዚህ በዚህ አናላይሲስ በመነሳት ከላይ ባየነው ሁለት ነገሮች በመነሳት እነዚህ ሳቹሬትድ ናቸው አንሳቹሬትድ ናቸው። ለምሳሌ የምንወስድ ካርበን ከአራት ሃይድሮጅን ጋር ተገናኝቷል። ስለዚህ ምንድነው የሚሆነው? ሳቹሬትድ ነው የሚሆነው። ለምን? ኦሬዲ ማክሲመም ነምበር ኦፍ ቦንዶችን ፈጥሯል። ስለዚህ ሳቹሬትድ በምንልበት ጊዜ ሶሊድ እና ሶልቨንትን ስንወስድ በቃ ዲዞልቭ የሚያደርገው ሶልቨንቱ ዲዞልቭ ማድረግ የሚችለውን ማክሲመም ነምበር ኦፍ ሶሊዩትን በሚወስድበት ጊዜ ነው። ስለዚህ እዚህ ጋር ሳቹሬትድ ነው። በዚህኛውም ስናይ ካርበን እዚህ ካርበን አለ። ይሄ ካርበን 1 2 3 4 ከአራት ቦንድ ጋር ነው። ይሄም ካርበን 1 2 3 4 ስለዚህ ማክሲመም ነምበር ቦንድ መፍጠር የሚችሉት ያህል ነው የተገናኙት። ሳቹሬትድ ይባላል። ወደዚህ ስንመጣስ ካርበን አለ። ካርበን ይሄ ካርበን 1 2 3 ከ3 ጋር ነው የተገናኘው። ይሄም ካርበን 1 2 3 ኤሌመንቶች ጋር ነው የተገናኘው። ከአራት አተሞች ጋር መገናኘት እየቻለ ከ3 ጋር ነው የተገናኘው። ስለዚህ አንሳቹሬትድ ይባላል። ሳቹሬሽን ላይ አልደረሰም። አንሳቹሬትድ ይባላል። እዚህ ጋርም ስናይ ካርበኖችን ይሄ ካርበን ከሁለት አተሞች ጋር ነው የተገናኘው። ይሄም ከሁለት ጋር ነው በዚህና በዚህ ከአራት ጋር መገናኘት ሲችል ይሄም unsaturated ነው እንላለን። compound that contain only carbon and hydrogen atoms are called hydrocarbons። ይሄንን ያወራነው ነው። ሃይድሮጅን እና ካርበን አተም ያላቸው ኮምፓውንዶች ሃይድሮካርበንስ እንደሚባሉ አውርተናል እናውቃለን። hydrocarbons may be classified as aliphatic or fat-like or aromatic። ኮምፓውንዶቹ ምን ተብለው ማለት ሃይድሮካርበኖቹ አሊፋቲክ ተብለው ወይንም ፋት የሚመስሉ ተብለው መከፈል ይችላሉ እና አሮማቲክ ተብለው ሊከፈሉ ይችላሉ። አሊፋቲክ ሃይድሮካርበንስ ኤግዚቢት ኤ ፋት ላይክ ቢሄቪየር። አሊፋቲክ የሚባሉት የፋት አይነት ባህሪ ያላቸው ሃይድሮካርበኖች ናቸው። እነዛም አልኬንስ፣ አልኪን፣ አልካይን እና የነሱ ደሪቬቲቭ ከነሱ የሚቀዱ ሃይድሮካርበኖች እነዚህ አሊፋቲክ ይባላሉ። aromatic hydrocarbons are those hydrocarbons that contain a low hydrogen to carbon ratio. ሃይድሮጅናቸውን ለካርበን ስናካፍል ሬሾአቸው ያነሰ ሲሆን አሮማቲክ ይባላል። ለምሳሌ ቤንዚን ብንወስድ ቤንዚን C6H6 ነው። የሃይድሮጅን መጠን 6 የካርበን መጠን 6 ሬሾአቸው 1 ነው፣ ያነሰ ነው። አሁን አልኬንን ብንወስድ ሚቴን CH4 ነው። ስለዚህ ሃይድሮጅን ቱ ካርበን ሬሾ ብንወስድ 4/1 ነው። ስለዚህ 4 ይሄ ከፍ ያለ። የአሮማቲክ ሲሆን የሃይድሮጅን ቁጥር ለካርበን ሲካፈል ያነሰ ነው የሚሆነው። ስሞል ወይንም ላው ሃይድሮጅን ቱ ካርበን ሬሾ ነው ያላቸው። እነዚህ አሮማቲክ ይባላሉ። ሃይድሮካርበንስ አሊፋቲክ እና አሮማቲክ ተብሎ ይከፈላሉ። አሊፋቲክ ውስጥ አልኬንስ አሉ፣ አልኪን፣ አልካይንስ አሉ። የነሱ ደሪቬቲቭ አልኬንስ ይባላሉ። ደግሞ ከአልኬን ደሪቬቲቭ የሚሆኑ አሉ። ከአልኪኖችም እንደዛው እና አሮማቲክ የሚባሉ አሉ። ሃይድሮካርበንስ እንዳጠቃላይ ሳቹሬትድ እና አንሳቹሬትድ ተብሎ ይከፈላሉ። ሳቹሬትድ ውስጥ የምናገኘው አልኬንን ነው። አንሳቹሬትድ ውስጥ አልኬን፣ አልካይን፣ አሮማቲኮች አሉ እዚህ ጋር እንዳየነው።
ሲንግል ቦንድ ካርበን ሲንግል ቦንድ ያለው አልኬን ነው። አልኬን ሳቹሬትድ ይባላል። እዚህ ጋር ደብል ቦንድ ያለው አልኬን አንሳቹሬትድ እንደሆነ አይተናል። እዚህ ጋር ደግሞ አልካይን እሱም አንሳቹሬትድ እንደሆነ አይተናል። ስለዚህ አልኬኖች ናቸው ሳቹሬትድ ሃይድሮካርበንስ። ሃይድሮካርበንስ may also be classified saturated እና unsaturated ተብለው ይከፈላሉ ብለናል። generally speaking compounds such as alkanes whose molecules contain only single bonds are referred to as saturated compounds። እንደ አልኬን ያሉ ሲንግል ቦንድ ብቻ ያላቸው ካርበን ካርበን ቦንዳቸው ሲንግል ቦንድ የሆነ saturated compounds ይባላል። ለምን? because they contain the maximum number of hydrogen atoms per carbon atoms። ካርበናቸው ፎርም ማድረግ የሚችለው ማክሲመም ነምበር ኦፍ ቦንድ ነው የሚፈጥረው። አልኬኖች ላይ ካርበን ከአራት ጋር ነው መገናኘት የሚችለው፣ ከአራቱም ጋር ይገናኛል። ለዛ ነው ሳቹሬትድ የሚባለው። ሶ የካርበን ቫላንስ 4 እንደሆነ እናውቃለን። ከአራት አተም ጋር ብቻ ኮኔክት እንደሚያደርግ። ሶ ካርበን አራት ኮቫለንት ቦንዶችን ነው ማክሲመም መፍጠር የሚችለው። ሶ በአልኬኖች ደግሞ ስናይ ካርበን ከአራት አተሞች ጋር ይገናኛል። አራት ኮምፓውንድ ማለት አራት ኮቫለንት ቦንዶችን ይፈጥራል። ኮምፓውንድስ ዊዝ መልቲፕል ቦንድስ such as alkenes ነገር ግን እንደ አልኬን ያሉ መልቲፕል ቦንድ ከአንድ በላይ ቦንድ ያላቸው ኮምፓውንዶችን ስናይ ለምሳሌ ኢታይሊን ስንወስድ አልካይኖችን አሴታይሊን ትሪፕል ቦንድ ያላቸውን እንዲሁም አሮማቲክ ሃይድሮካርበኖችን እንደ ቤንዚን ያሉትን ስናይ እነዚህ unsaturated compounds ናቸው። ለምን? because they possess fewer than the maximum number of hydrogen atoms per carbon። ካርበን ሊፈጥር ከሚችለው ከአራት ያነሰ ቦንድ ነው ያላቸው። ካርበን ከአራት ጋር ቦንድ ማድረግ ሲችል በአልኬኖች ላይ ከሶስት ጋር በአልካይኖች ላይ ከሁለት ጋር ነው ቦንድ የሚሰራው። ስለዚህ ማክሲመም ከማክሲመም ነምበሩ ያነሰ፣ ስለዚህ ስቲል ሞር ማድረግ ይችላል። ሶ ስቲል ሞር ማድረግ የሚችል ከሆነ አንሳቹሬትድ ነው የሚባለው። ግን ፉሊ ካደረገ ደግሞ ኮኔክት ማድረግ የሚችለውን ያህል ኮኔክት ካደረገ ሳቹሬትድ ነው የሚባለው። and they are capable of reacting with hydrogen under proper condition። so unsaturated ሲሆኑ ከተጨማሪ ሃይድሮጅን ጋር በአስፈላጊ በምቹ ሁኔታ ላይ ኮኔክት ሊያደርጉ ይችላሉ፣ ሪአክት ሊያደርጉ ይችላሉ። ሶ ሳቹሬትድ የሆነ ኮምፓውንድ አልኬኖችን እኔ መጀመሪያ ላይ ስትራክቸር 1 and 2 እዚህ ጋር ያየናቸው አልኬኖች ናቸው። ይሄ ሚቴን ነው፣ ባለ አንድ ካርበን ሚቴን ነው። ይሄ ደግሞ ኢቴን ነው። ሁለቱም ኤኤንኤ ነው መጨረሻቸው። ሚቴን እና ኢቴንን የሚያሳዩ ናቸው። represents methane and ethane respectively. The typical alkenes are often described as saturated hydrocarbons። ድጋሚ saturated hydrocarbon እንደሆነ እናውቃለን። አልኬን hydrocarbons because they contain only carbon and hydrogen። እንግዲህ saturated hydrocarbons ናቸው አልኬኖች በሚለው ሁለት ቃል አለ፣ saturated እና hydrocarbons። አልኬን ሃይድሮካርበን የተባለው ሃይድሮጅን እና ካርበን ብቻ ነው ያለው በኮምፓውንድ ውስጥ። ሳቹሬትድ የተባለበት ምክንያት ደግሞ maximum saturated because they contain the maximum possible number of hydrogen per carbon። ካርበን ሊይዝ የሚችለው ማክሲመም ነምበር ነው ሪአክት ያደረገው ወይንም የተገናኘው ከአራት ሃይድሮጅኖች ጋር። Alkenes are also occasionally called aliphatic compounds። Alkenes aliphatic compounds ይባላሉ። fat like structure, fat like behavior ባህሪ ስላላቸው and name derived from the Greek aliphatic የሚለው ቃል ከግሪክ አሌፋስ ከሚል ቃል የመጣ ነው። meaning ትርጉሙም ፋት የሚል ነው። so alkenes can be unbranched or normal or branched። አልኬኖች ምን ሊሆኑ ይችላሉ? ኖርማል ብራንች ያልተደራረጉ ወይንም ብራንች የሆነ
ቅርንጫፍ ያለው አጻጻፋቸው እና ቴብል 6.2 ሊስት common names and formula of some members of the unbranched alkane family branch የሌለው ወይንም እንደዚህ ብራንች አድርገን በምንጽፍበት ጊዜ እንደዚህ ቦንዶችን እንዲያረጋግን ስንጽፍ ብራንች እያረጋግን ጻፍን እንላለን። ቅርንጫፍ እዚህ ጋር ያለ ብራንች የተጻፉትን እኔ some members of unbranched alkane family ሚቴን ካርበን 1 ነው። ያው ጀነራል ፎርሙላ CnH2n+2 እንደሆነ አውርተናል። የነ አልኬን ጀነራል ፎርሙላ ሶ C1 ከሆነ H4 ነው የሚሆነው CH4 ሞለኪውላር ስትራክቸሩ አለ ሞለኪውላር ፎርሙላ እንደዚህ ኢቴን ሲሆን CH3 ሁለት ካርበን ነው የሚሆነው ሶ C2H6 ነው ሞለኪውላር ፎርሙላ C2H6 3 ሲሆን C3H8 እንደሆነ አይተናል። CnH2n+2 4 ሲሆን C4H 2 times 4 8 plus 2 10 C4H10 ቡቴን ይባላል። C4H10 ይሄ እንዴት ነው CH4 CH3 እንዴት ሆነ ተባለ? ሚቴን ላይ ያው CH4 ነው አንድ ካርበን አራት ኦክሲጅን ነው ማለት አራት ሃይድሮጅን ነው። ኢቴን ላይ C2H6 ነው ሶ ይሄ ካርበን ሁለት ካርበን አንድ ሃይድሮጅን እና ካርበን ሃይድሮጅን ላይ ብቻ ስንጽፍ አንድ ካርበን ሶስት ሃይድሮጅን አንድ ካርበን ሶስት ሃይድሮጅን ነው የሚሆነው። C2H6 ስትራክቸሩ ሲጻፍ ፕሮፔን ላይ ስንመጣ C3H8 ነው ሶ ሶስት ካርበን ነው ያለው። ይሄ እንዴት ነው የሚጻፈው? C ሶስት ካርበን ትጽፋላችሁ መጀመሪያ ከዛ ሃይድሮጅን ማስገባት ነው ለካርበኖቹ። ይሄ ካርበን አሁን ይሄኛው ዳር ላይ ያለውን ስናይ አንድ ቦንድ ነው የሰራው ስንት መስራት ይችላል? 3 ይሄኛው ካርበን በዚህና በዚህ ሁለት ቦንድ ሰርቷል ሁለት ቦንድ። ይሄ ካርበን አንድ ቦንድ ነው በዚህ 3 መስራት ይችላል አጠቃላይ 4 ስለሆነ ስለዚህ H አያችሁ ሶ እያንዳንዱ ካርበን ስንት ሃይድሮጅን ያዘ? እዚህ CH3 ይሄኛው ሁለት ሃይድሮጅን CH2 ይሄኛው CH3 ለዚህ ነው CH3 ሆነ ፕሮፔን። ቡቴን ላይም በመጣበት ጊዜ ቡቴን አራት ካርበን ነው ያለው ሶ አራት ካርበን ካለ አራቱን ካርበን መጻፍ ነው መጀመሪያ እንደዚህ በመስመር መጻፍ ነው። እያንዳንዱ ካርበን ስንት ሃይድሮጅን ይይዛል? አሁን ይሄ ካርበን ስንት ቦንድ ነው የሰራው? በዚህ አንድ ቦንድ ብቻ ነው ስለዚህ ስንት ይቀረዋል? ማክሲመም 4 ነው ቦንድ ሊሰራ የሚችለው ስለዚህ በቀረው በሶስቱ ሃይድሮጅን 3 ሃይድሮጅን አለ ማለት ነው። ለዚህ ካርበንስ መሃል ላይ ስላለ በዚህም ቦንድ ሰርቷል ሁለት ቦንድ ስለዚህ ሁለት ሃይድሮጅን አለው። ለዚህስ በዚህ ቦንድ አለው ሁለት ሃይድሮጅን አለው። በዚህ አንድ ቦንድ ነው ያለው 3 ሃይድሮጅን አለ። ስለዚህ እዚህኛው CH3 ነው CH2 ከዛ CH3 የመጨረሻ ይሄ ቀለል ተደርጎ ሲጻፍ ምን ይሆናል? ሁለት CH2 ነው ያለው CH3 ከዛ CH2 ስንት ሁለት ከዛ CH3 ይሆናል CH2 ሁለት CH3 እያለ ይቀጥላል። ሁሉም እንደዚህ ስትራክቸሩን መጻፍ ይቻላል እያለ ይቀጥላል። እዚህ ጋር አንድ ኬን አለ ካርበን ነምበር 11 ሲሆን ሞለኪውላር ፎርሙላ ምን ይሆናል? ካርበን 11 ያው CnH2n+2 ነው ሞለኪውላር ፎርሙላ ካርበን 11 ሃይድሮጅን ሁለት ጊዜ 11 22 እና 2 24 ሃይድሮጅን 24 ነው የሚሆነው። ካርበን 12 ሃይድሮጅን 12 ጊዜ 2 24 እና 2 26 ካርበን 13 ሃይድሮጅን 28 ምን እየሆነ ነው የሚሄደው? ካርበን በአንድ ሲጨምር ሃይድሮጅን በሁለት እየጨመረ በCH2 ሲኩዌንሱን ተመልከቱ። አንዱ ከቀጣዩ CH2 ነው አሁን ካርበን 14 ከሆነ
13 ላይ 1 ጨምር ሃይድሮጅን 28 ላይ 2 ይጨምራል 30 ይሆናል። ካርበን 15 ከሆነ ሃይድሮጅን 32 ካርበን 16 ከሆነ ሃይድሮጅን 34 ካርበን 17 ከሆነ ሃይድሮጅን 36 ካርበን 18 ከሆነ ሃይድሮጅን 38 ካርበን 19 ሃይድሮጅን 40 ካርበን 20 ሃይድሮጅን 42 እነዚህ ስማቸው እንዲህ ያለ የ11 ዶዲኬን ትራይዲኬን ቴትራዲኬን እያለ ሄፕታ ኖና ኢኮሴን ይሆናል። So what trends do you observe from the table? ከዚህ ቴብል ምን አይነት ትሬንድ ትረዳላችሁ? እያንዳንዱ አንደኛው አልኬን ከሌላኛው ተከታታይ አልኬን በCH2 እንደሚለይ በCH2 CH4 አንድ ካርበን ሲጨምር ሁለት ሃይድሮጅን አንድ ካርበን ሲጨምር ሁለት ሃይድሮጅን እንደሚጨምር ማየት እንችላለን። What does family name mean? Specific name for the member hold in common. ፋሚሊ ኔማቸው የሁሉም እንግዲህ አልኬን ነው አልኬኖች ናቸው። ፋሚሊ ኔማቸው ያንን ነው የሚነግረው አልኬን ፋሚሊ ናቸው። ስፔሲፊክ ኔማቸው ደግሞ የእያንዳንዱ ሚቴን ኢቴን ፕሮፔን እያለ እንደሚቀጥለው ይሄ እንደ ሰው ልጅም እንደ ቤተሰብ ነው። ለምሳሌ በሪሁን በቀለ እንደምንለው ወይም ደጉ ደስታ እንደምንለው የሰውየው ስም አለ የአባቱ ስም ሶ ፋሚሊ ኔም አልኬን የሚለው ፋሚሊ ኔማቸው ነው። አንድ ፋሚሊ እንደሆኑ ነው የሚነግረው ያ ፋሚሊ ኔም። ከዛ ደግሞ ስፔሲፊክ ኔም ደግሞ በዛ ፋሚሊ ውስጥ ያላቸው የየራሳቸው ስም ነው የሚያሳየው። Based on the trend you have observed from the table, write the general formula for an alkane having n carbon atoms. n carbon atoms ሲኖር የአልኬን ጀነራል ፎርሙላ CnH2n+2 እንደሆነ ማየት እንችላለን። እዚህ ጋር ካለው በመነሳት draw a condensed structures and bond line representations for the first 10 alkanes. እንግዲህ እዚህ የተጻፈው ራሱ condensed structure ነው። ቦንድ ላይን ስትራክቸር ለመጀመሪያዎቹ አስሮቹ ጻፉ ከተባለ ላይን ማስመር ነው። ለምሳሌ እዚህ ኢቴን ላይ ካርበን 2 ነው ያለው እንደዚህ ካረገን ሁለቱም ካርበን ያሳያል እዚህ ጋር እና እዚህ ጋር። ፕሮፔን ላይ ካርበን 3 ከሆነ እንዲህ ካረገን አንድ ካርበን ሁለት ጫፎቹ ያንን ስለሚያሳዩ አራት ካርበን ሲሆን እንዲህ ዚግዛግ ማለት አምስት ካርበን ሲሆን እንዲህ 2 3 4 እዚህ በእያንዳንዱ ጫፍ 2 3 4 5 ካርበን አለ እያለን እያሳደግን መሄድ 6 ካርበን ሲሆን 1 2 3 4 5 ጫፉ ላይ 6 ካርበን 2 3 4 5 6 ካርበን ስለሚገባ CH4 ላይ ምን ይሆናል? ዶት ቦንድ ላይ ነው ዶት ብቻ ይሆናል እያለ ይቀጥላል። Discuss the analogy in the usage of the term saturated and unsaturated in this section. ያው saturated እና unsaturated የሚለውን ተርም ለማየት ሞክረናል። Alkane homologous series. If you examine the alkanes in table 6.2, you can notice that each alkane differs from the preceding alkane by CH2 group. ያው እዚህ ጋር ኤግዛማይን አድርገናል። ተከታዩ አልኬን ከመጀመሪያው በስንት ነው የተለየ ያለው? በCH2 ነው። ስለዚህ ይሄ ሲሪስ የሚቀጥል ነው። ይሄ እንደዚህ ያለ የሚቀጥል ነው። ስለዚህ ለምሳሌ ቡቴን ስናይ ቡቴን CH3 CH2 ሁለት ጊዜ ያለ CH3 ነው። ኤንድ ፔንቴንን ስናይ ደግሞ አምስተኛው ካርበን 5 ያለው CH3 CH3 3 ጊዜ CH3 ያያችሁ እዚህ CH2 ሁለት ጊዜ ነው እዚህ CH2 3 ጊዜ ነው አንድ ተጨማሪ CH2 ይኖራል። A series of compound like this where each member differs from the next member by a constant unit is called homologous series. So እንደዚህ አይነት ኮምፓውንድ አንደኛው መንበር የዛ ኮምፓውንድ ከቀጣዩ ኮንስታንት በሆነ ዩኒት የሚለያይ ከሆነ ያ homologous series ይባላል። አልኬን ላይ ያ homologous series በCH2 ነው አንዱ ከሌላው የሚለየው። A homologous series has the following characteristics. Homologous series እንደዚህ አይነት ባህሪያት አሉት።
has a constant unit between two consecutive members አንደኛው consecutive member consecutive ማለት ተከታታይ ማለት ነው። አንዱ ከቀጣዩ ያለው ልዩነት ቀጣዩ ከቀጣዩ ካለው ልዩነት ጋር እኩል ነው። ኮንስታንት የሆነ ልዩነት ነው ያለው። ከዛ ደግሞ has a general formula homologous series general formula አለው። ለአልኬን CH2 ነው homologous series የሚለየው። shows trends in physical properties በፊዚካል ፕሮፐርቲያቸው ላይ የሆነ ትሬንድ ያሳያል። exhibit the same reactivity or chemical property ተመሳሳይ የሆነ ሪአክቲቪቲ ወይንም ኬሚካል ፕሮፐርቲ ነው የሚያሳየው ኤግዚቢት የሚያደርገው። members of a homologous series are called homologous ስለዚህ የዛ የሆሞሎገስ ሲሪስ አባላት ሆሞሎገስ ነው የሚባሉት። so define አድርግ ይላል። homologous አውርተናል። determine if each statement about alkane homologous is true or false እዚህ ጋር የተሰጠው ስቴትመንት ስለ አልኬን ሆሞሎገስ true ነው false ነው ያላችሁ መልሱ። it has general formula and any general formula አለው ስም አለው true ነው። ያው general formula CH2 ነው homologous series consecutive members differ by a constant CH2 unit true ነው። በCH2 ዩኒት ነው የሚለዩት consecutive memberዎቹ አባላት ተከታታይ አባላት። all members contain the same functional group የዛ የሆሞሎገስ ሲሪስ አባላት functional ግሩፓቸው ተመሳሳይ ነው true። በአልኬን ጊዜ ሲንግል ቦንድ ነው ካርቦን ካርቦን ሲንግል ቦንድ። consecutive members differ by a constant molecular mass of 40 ይሄም true ነው። molecular mass በCH2 ነው የሚለያዩት። CH2 ካርቦን molecular mass 12 ነው። ሃይድሮጅን አንድ ነው። 12 ሲደመር አንድ ጊዜ 2 ሃይድሮጅን 2 12 ሲደመር 2 14 ክብደት አንዱ ከሌላው የሚለይበት ሞለኪውላር ማስ በ14 ነው። ሆሞሎገስ ሲሪስ ላይ CH2 ስለሆነ ጥሩ ነው።